ሰላም ብያለሁ። በያላችሁበት አላህ አማን ሰላም አላህ ያድርገን። ሀገራችንንም አማን ሰላም አላህ ያደርግልን። እኛንም በያለንበት አላህ ይጠብቀን። ሀሳብ ሙራዳችንን አላህ በሰላም አሳብቶ ለሀገራችን አላህ ያብቃን እያልኩኝ እስኪ ዛሬ ደግሞ የችቡድ አሰራር እንዴት እንደው አብረን የምናይ ይሆናል ማለት ነው። ተከታተሉኝ፣ አብረን እንስራ፣ አብረን እንብላ። እናንተም ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቸው የሚወዱ ሀገሬ ልጆች። ስለዚህ ወደ ስራ እንግዲህ እዚህ ጋር እንደምታዩት ይሄ ነው ዱለት። በእኛ ምንድን ነበር የሚባለው? ዱለት አለ። ይህ ወላሂ ጠፋብኝ ማለት ነው። በእነሱ ችንኩር ነው የሚሉት። እንግዲህ በጣም ገር ነው። ያው ብዙ እንትን አያስፈልገውም ለመክተፍ ሆነ ለመስራትም። ስለዚህ እኛ ሀገር ብዙ ጊዜ ዱለት ጋር ነው ከተፍ አድርገው የሚሰሩት። ያልበለዚያም ደግሞ ጠብሰው ነው የሚጠቀሙት። እዚህ ሀገር ደግሞ እንዴት እንደሚሰሩት አብረን የምናይ ይሆናል። ተከታተሉ። ስለዚህ ያው በነገራችን ላይ አጥቤዋለሁ። ከላይ እነሱ ሻሃ የሚሉትን እንትኑ ነገር አስወግጃለሁ። ስለዚህ አብሬ ቅመምና ጨማምረን አብረን እንጠብሳለን ማለት ነው። ወደ ስራ ነው፣ አብረን እንስራ። እሺ አሁን ወደ ቅመሞቹ እንሄድ ማለት ነው። ያው እንግዲህ እዚህ እንደምታዋቸው እነ ፋብሪካ እነ ቫኒላ እነ ኩርኩም የተለያዩ ቅመሞችን አዘጋጅቻለሁ ማለት ነው። እንግዲህ ስማቸው ቢለያይም ሁሉም ቅመሞች የሀገራችን ቅመሞች ናቸው። ስማቸው ብቻ ነው የሚለያየው ቶች። ስለዚህ ይህንን እንጨምራለን ማለት ነው። ወደ ይኸው ጨምሬያለሁ ማለት ነው። አሁን በደንብ አድርገን እንድባልቀዋለን ማለት ነው ኢንሻአላህ። ይኸው እንግዲህ እንደምታውቁት ደባልቄ ጨርሻለሁ ማለት ነው። ለተወሰነ ደቂቃ ዜላጃ እናስቀምጠዋለን ፍሪጅ። መደባለቅ ነው አማርኛው ጥርት ያለው ማውሪያችን ተቀምጦ የምን መቀላቀል ነው አትሉኝም? አረ መልመዱም ጥሩ ነው እንዴ። አረበኛ ያው እየሰባበርንም እየደበላለቅን ቢሆን አረበኛው መለመዳችን ግድ ነው ማለት ነው። ስለዚህ ይመስላል ኢንሻአላህ ወደ ዘላጃችንን ፍሪጃችንን ጨምርና በኋላ አብረን የምንሰራው ይሆናል ማለት ነው። ጠብቁኝ። ስለዚህ በዛውም እናንተ እዛ ድረስ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ አጠነካክሩኝ ውዶችዬ እላችኋለሁ። ወደ ችቡዳችን አሰራር እንገባለን ማለት ነው። ተከታተሉኝ አብረን እንስራ። አሁን እንግዲህ እንደምታዩኝ የሚበቃኝ ትንሽ አቁላላለሁ ማለት ነው። ከዛ ምን እናደርጋለን? ችቡዳችንን ጨምረን እናቁላለዋለን ማለት ነው። ግን ጠፋብኝ እኮ ጉበት ነው የሚባለው በሀገራችን። ዱለት አይደለም በት መሰለኝ የሚባለው ማለት ነው። እንዴ ሊጠፋብኝ ነው እንዴ? አይበለው ርፍ ትልቁ ዲያው። ያው እንግዲህ እንደምታወቅ ጨምረናል ማለት ነው። ችቡዳችንን አሁን በደንብ አድርገን እናወስዳለን ማለት ነው እንግዲህ ማሻላ ቆንጆ ሆነ። የለም አልኳቸው ሽቡድ። ይኸው ልጅ እንደሚታወት ደርሷል፣ በስሏል ማለት ነው። ጨርሷል። በነገራችን ላይ ያው የኔ ውሃው ስለሚፈልጉ ነው። ውሃው ከዛ ድረስ ማምጣት አለበት። ለምን የኔው እንግዲህ አይፈልግም ውሃው ሊደረግ ስለሚፈልጉ እንደዚህ ነው ማለት ነው የሚፈልጉት። ስለዚህ አሁን ጨራርሰናል ማለት ነው። ሰርባችሁ ፍርፍር መልኩ ምርጥ እንዲህ ባልኳችሁ ቆንጆ በጣም ነው የሚጥመው። የምሬ ነው የምላችሁ ማለት ነው። እንደዚህ ቅመም ምናምን ጨማምራችሁ የፍሪጅ ቆይታችሁ ስትሰሩት ማለት ነው። ምን ብዬ ልንገራችሁ። ስለዚህ ስርት አድርጋችሁ ቅመሷት። በቃ ቀምሳችሁ ስትመለሱ ትነግሩኛላችሁ ማለት ነው። ባይሆን ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን እንዳትረሱ። አጠነካክሮኝ አበረታቱኝ ውድ እህት ወንድሞች፣ የሀገሬ ልጆች ማለት ነው። ያላችሁበት አማን ሰላም አላህ ያደርጋችሁ። አላህ ሀገራችንንም አላህ አማን ሰላም ያደርግልን እላለሁ። በተረፈ መልካሙን ነገር ሁሉ እየተመኘሁላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። ከሴት እህቶቼ ጋር ትንሽ መጫወት ፈልጋለሁ። በራሳችሁ መቆምን ልማድ አድርጉት። በራሳችሁ አስቡ፣ በራሳችሁ ስትራቴጂ አውጡ፣ በራሳችሁ ተግባራዊ አድርጉ። በራስ መቆም እጅግ በጣም የሚያኮራና የሚያስመሰግን ተግባር። እርግጠኛ መሆን ያለባችሁ ነገር ስለምትሰሩት ነገር እውነትና እውቀት እንዳላችሁ ብቻ ነው። እውነትና እውቀት ካላችሁ ሐሳባችሁን ተከትሎ ሰዎች ይመጣሉ። እንትና መጣ፣ እንትና ሄደ፣ በዚህ ወጣ፣ በዚህ ወረደ፣ ሰው ጠላኝ፣ ሰው ወደደኝ ብሎ ነገር አይሰራም።
እውነትና እውቀት እስካለ ድረስ ለዓላማ እስከምትችሉት ድረስ ዋጋ ከፍላችሁ መራመድን የህይወታችሁ አንድ አካል እንድታደርጉ ትፈልጋለሁ። ቀላል ነገር አይደለም። መሰደብ፣ መወቀስ፣ መገለል፣ ብዙ ነገር ይመጣል። በስተመጨረሻ ግን ይህ ሁሉ ሲያልፍ መከበር ይመጣል። ስለዚህ ስለምትፈልጉት ነገር፣ ስላመናችሁበት ነገር በራሳችሁ እግር ቆሙ። አንድ ሴት ትንሽ ቀና ስትል የሆነ ነገር ለማድረግ ስትፈልግ በራሷ እግር ስትቆም ስሞች ይከተላሉ። ፌሚኒስት ነች፣ ወንዶችን የምታስጠላ ነች፣ ብዙ ነገር። እንደዚህ መባል ስትጀምሩ መኖር እየጀመራችሁ እንደሆነ ወቁ። ምክንያቱም በባለፈው ጽሑፌ ላይ እንደተናገርኩት ጋይ ጸጋዬ ገብረመድህን ምን ብሏል? መንገድ ስታቋርጡ ስም ያወጡላችኋል። ስለዚህ ሁልጊዜ መንገድ ስታቋርጡ ለሆነ ነገር ኖ አይሆንም እምቢ ስትሉ ስም አብሮ ተከትሎ ይመጣል። ምክንያቱም ለምንድን ነው? የሌሎችን ሀሳብ